እንዳልከው ደግሞ ትልቅ መስዋዕትነት ነው። በዛ አስቸጋሪ ጊዜ እኔ እያለሁ ቆሜ እየሄድኩኝ ይሄን 120 የህወሓት ታጣቂዎች ወደ ሱዳን ለመውጣት ሙሉ ትጥቅ የያዙ ናቸው። የጦርነቱ ግብ ህወሓት ተመልሶ ስጋት በማይሆንበት ደረጃ ማድረስ ነው። በዛ ደረጃ መምታት እስከ 1000 የሚሆኑ ታጣቂዎችን የአካባቢው እረኞችም አርሶ አደሩም የአካባቢው ማህበረሰብም ሪንግ ሊደር ወይም ደግሞ ጦርነቱ እንዲቆም ከፈለጋችሁ ያው ጦርነቱ ይቆም እያሉ ካምፔን ለሚያደርጉት ነው። ጦርነቱ እንዲቆም ካስፈለገ ቢያንስ ቁንጮ አመራሮቹ ተይዘው እጃችን ምንድነው የወረዳው አስተዳደርና የጸጥታ ቢሮ ኃላፊው በቁጥጥር ስር ውለዋል የሚል መረጃ ወጥቷል። እነዚህ አስተዳዳሪና የጸጥታ ቢሮ ኃላፊው ሁለት ሰዎች በቁጥጥር ስር የዋሉት ለምንድን ነው? በዘማቾችን ለመቀበል በተደረገው ስነ ስርዓት ተኩስ ነበረ። በተኩሱ የተጎዱ ሰዎች ከተማ በሚወስደው መንገድ በስተግራ አንድ ትልቅ ህንጻ አለ። እዚህ ህንጻ ላይ በርካታ ዲሾች ይታያሉ። የሳተላይት ዲሾች ማለት ነው። ሰላም የተከበራችሁ የኢትዮ ኒውስ ተከታታዮቻችን፣ ነጻ አንደበት የመረጃ ዝግጅታችን ነው ጀምሯል። አዳዲስ መረጃዎችን ከኢትዮ ኒውስ ተሰማላችሁ። ዝግጅታችን በመከታተል እስከ ፍጻሜው ድረስ አብራችሁን እንድትቆዩ የምንጋብዘው በለጠ ካሳና በላይ ማናየንን። ዝግጅታችንን እንድትከታተሉ ሰብስክራይብ ብታደርጉ ቻናላችንን፣ እንዲሁም ደግሞ የደወል ምልክቱን ብትጫኑ ኢትዮ ኒውስ መረጃዎችን ሲለቅ የሚያሳውቃችሁ ይሆናል። አሁንም በድጋሚ አብራችሁን እንድትቆዩ እንጋብዛለን። በለጠ ጤና ይስጥልኝ። መረጃዎችን ለተመልካቾቻችን አድርስልን። ምናልባት ያላነሳቸው ካለው ወደ ኋላ መለሳለሁ። መልካም በላይ እንደው ብዙ ጊዜ ከተለመደው አካባቢ ዛሬ ከሽሬና ከሽራሮ አካባቢ መረጃዎች የያዝን መሆኑን በመንገር በተለይ ከሰቆጣ ከምዕራብ አርማጭሆ በተለይ የሁመራና በኢትዮ ሱዳን ጠረፍ አካባቢ በርከት ያሉ መረጃዎች ይዘናል። ደላንታም መረጃ አለን፣ አለማጣም መረጃ አለን፣ ላስታም እንዲሁ እና ላሊበላ ይዘናል መረጃዎችን። እዚህ ምዕራብ ሰሜን ምዕራብ ኢትዮጵያ አካባቢ በኢትዮጵያና በሱዳን ድንበር አካባቢ ያገኘናቸው መረጃዎች በማድረስ እንጀምራለን። በላይ እዚህ አካባቢ ያለው ሁኔታ እየተለወጠ ከእለት ወደ እለት ውጥረቱ እየጨመረ የመጣ ነው የሚመስለው የሚል መረጃ ደርሶናል። ባለፈው ከ4 ቀን በፊት አንድ የኢትዮጵያዊ በዛ አካባቢ ውሃ ለመቅዳት ሲሄድ ሱዳን ውስጥ ባሉት የህወሓት ታጣቂዎችና በሱዳን ሰራዊት ታፍኖ ተወስዷል የሚል መረጃ ወጥቷል። ይሄ በትራክተር ውሃ ለመቅዳት ወደ ወንዝ ሲሄድ ነው ታፍኖ የተወሰደው የሚል መረጃ ወጥቷል። በረከት ተብሎ የሚጠራው አካባቢ ነው። በበረከት ተብሎ የሚጠራው አካባቢ በኢትዮጵያና በሱዳን ድንበር አካባቢ ነው። በእርግጥ በዚህ ድንበር ወደ ውስጥ ገብተው ስለሆነ የሱዳን ሰራዊት ከ1 ዓመት ጀምሮ የሰፈረው የኢትዮጵያና የሱዳን ድንበር ማለት አይቻልም። ያው በኢትዮጵያ ሉዓላዊ ግዛት ውስጥ ብሎ መናገር ሁላ ይቻላል በላይ እና በዚህ አስቴራ፣ ኮሪደም፣ በረከት፣ አወጢር በሚባሉት አካባቢዎች እነዚህ በተለይ በሱዳን በእነዚህ ቦታዎች በእነዚህ ትይዩ ሱዳን ውስጥ ባሉ ቦታዎች የሳምሪ አባላትም የህወሓት ታጣቂዎች ማለት ነው በዛ አካባቢም እንቅስቃሴ ያደርጉ አልፎ አልፎ የስልጠና የተኩስ ድምጽ የሚሰማ መሆኑን ወደ ኢትዮጵያ ድንበር እየተጠጉም አልፎ አልፎ ትንኮሳና የስምሪት አይነት የሚመስሉ ስለላዎችን ሰሩ መስተዋላቸውም ተገልጿል። ሻባ፣ ግዴማ፣ ዘሃና የሚባሉ ቦታዎች እነዚህ እንግዲህ ባለፈው ሀምዳይት ምናምን ብለን ከምንጠራቸው ቦታዎች ውጭ አሁንም በስልጠና እየሰጡ የተኩስ ድምጽ የሚሰማባቸው ሱዳን ውስጥ ያሉ የህወሓት ታጣቂዎች በተለይ ዛ እንግዲህ በተደጋጋሚ ተገልጿል። ከስደተኛ መጠለያ ጣቢያው ከስደተኛ መሰል ጣቢያው እና ከተለያዩ የሱዳን ከተሞች የተመለመሉ የህወሓት ታጣቂዎች ሻባ፣ ግዴማ፣ ዘሃና የሚባሉ ቦታዎች እንግዲህ ሀምዳይትና ዙሪያው የሚገኙ ቦታዎች ላይ ስልጠና እየወሰዱ ድምጽ ይሰማል፣ ልምምድ እያደረጉ መሆናቸውንም መረጃ ምንጮቻችን ጠቁመዋል። በእርግጥ ያው ሁኔታው በውል እንደሚታወቅም ጨምረው ነግረውናል። ዛሬም በዚህ አካባቢ የተኩስ ድምጽ ተሰምቷል። ዛሬ እኛ ይሄን መረጃ እየተቀበልንበት ሰዓት ከፍተኛ የሆነ የተኩስ ድምጽ ይሰማል በዛ አካባቢ የሚል ነገር አለ። በእርግጥ እንግዲህ በተደጋጋሚ እንደተባለው የኢትዮጵያ መንግስት ለጉዳዩ ከፍተኛ ትኩረት ሰጥቷል። አጠቃላይ ያለው ሁኔታ ጥሩ ነው ቢባልም ግን እንዲሁ ባልታሰበ ሰዓት ሰዎችን እያፈኑ መውሰድ
ሉዓላዊ ድንበርን ጥሶ ደግሞ እንዲሁ ተኩስ መክፈት፣ ንብረት መዝረፍ፣ ላሞች ሁሉ በዛ አካባቢ እንደዚሁ የቁም እንስሳት ጭምር ተዘርፈዋል የሚል መረጃም ነው እየወጣ ያለው እና ይሄ በኢትዮጵያና በሱዳን መካከል እንስሳት ከመዝረፍ ጋር ከምናምን ጋር ያለው የቆየ ነገርም ቢሆን ግን ቅርጽ ባለው መልኩ እንግዲህ ከሱዳን ጀርባ ማን አለ፣ ከህወሓት ጀርባ ደግሞ ሱዳን አለች፣ ከሱዳን ጀርባ ደግሞ ማን አለ የሚሉት እነዚህ ነገሮች በሙሉ እዛ አካባቢ አሳሳቢ መሆናቸውን የመረጃ ምንጮቻችን ገልጸዋል ማለት ነው። ከዚህ ከሁመራና ከአካባቢ መረጃችን ወደ ላይ ወደ ሽራሮ ስንሄድ ሽራሮ አካባቢ በኤርትራ ድንበር በኩልና በተከዜ ወንዝ ትይዩ በሆነ የወንዙን ሸለቆን ይዞ 120 የህወሓት ታጣቂዎች ወደ ሱዳን ለመውጣት ሙሉ ትጥቅ የያዙ ናቸው። ለመውጣትና ሱዳን ውስጥ ለሚገኘው ተጨማሪ ድጋፍና ስምሪት ለመስጠት ያሰቡ ይመስላሉ የተባሉ 120 የህወሓት ታጣቂዎች እስከ ሙሉ ትጥቃቸው በቁጥጥር ስር ውለዋል። በሽራሮ ይሄ ቃፍቲያ ሽራሮ የሚሉት እነሱ አለ በላይ ከሁመራ ከተወሰደው ጋራ ቃፍታ ፓርካው የፓርኩን ሸለቆ ተከትሎ ነው። በጫካ ስለሆነ እሱን ተከትሎ ወደ ተከዜ ወንዝ ለመውጣትና በዛ ወደ ሱዳን ሄደው ለመቀላቀልና ከሱዳን ከውጭ ወደ ውስጥ ጥቃት ለመፈጸም ያሰቡ ሰዎች ናቸው የሚል 120 የህወሓት ታጣቂዎች እስከነ ሙሉ ትጥቃቸው በቁጥጥር ስር መዋላቸውን የመረጃ ምንጮቻችን ገልጸውልናል። ከሽራሮ ወደ ሽሬ ስንመጣ ሽሬ አካባቢ ሽሬ ከተማ ውስጥ ከሀይሎ ማርያ ሐውልት በስተግራ ወደ አክሱም ከተማ በሚወስደው መንገድ በስተግራ አንድ ትልቅ ህንጻ አለ። እዚህ ህንጻ ላይ በርካታ ዲሾች ይታያሉ፣ የሳተላይት ዲሾች ማለት ነው። እነዚህ ዲሾች የቴሌቪዥን ወይም ደግሞ እንደዛ አይደሉም፣ የተለየ አገልግሎት የሚሰጡ ዲሾች ናቸው። የኢትዮጵያ ቴሌኮሙኒኬሽን አይነት ዲሾችም አይደሉም፣ የተለዩ ናቸው እና ምናልባት ህወሓት እዚህ አካባቢ ሳይሆን አይቀርም አብዛኛውን የሳተላይት መረጃዎችን ከውስጥም ከውጭም እያገኘ ያለው የሚል ነገር አለ እና ህንጻው ላይ በትክክል ይታያሉ እነዚህ የሳተላይት መቀበያ ሳህኖች የሚል ነገር ነው ያለው። እንግዲህ ያው በተደጋጋሚ ሲባል እንደነበረው ይታወቃል። አሁን በዛ አካባቢ አልፎ አልፎ ሎካል ስልክም ይሰራል የሚል ነገር አለ። እንግዲህ ይሄንን እንደ መረጃ አድርጎ መውሰድ በእርግጥ አስቸጋሪ ነው፣ ግን ሎካል ስልክ ይሰራል። ዛው የሚመለከቱ አካል ደግሞ የበለጠ እንዲሄዱበትም በነገራችን ላይ እዚህ መረጃ ስናቀርብ ኢትዮ ኒውስ እንደ ሚዲያ ባለው አቅም መረጃዎችን ያቀርባል በሄድንበት ልክ። ከዛ ደግሞ የተጠናከረውን ዋናውን መረጃ ደግሞ አቅም ያለው የበለጠ መንግስት የሚመለከተው ተቋማዊ አካሄዱን ተከትሎ ደግሞ የበለጠ ቢያጣራ አሁን ይሄ ከህዝብ ደህንነት ጋር የሚያያዝ ነው። ስለዚህ የበለጠ አጣርቶ ደግሞ ተገቢውን እርምጃ መውሰድ የሚመለከተው አካል ኃላፊነት ይሆናል። እኛ እንግዲህ ከህዝብ ጥቅም አንጻር መረጃዎችን ማድረስ ነው እና በለጠ ያልከውን የሎካል ስልክ እንዴት ይሰራል ከዚህ ጋር ግንኙነት አለው ወይ የለውም ወይ የሚለውን ደግሞ የሚመለከተው አካል የስራውን ደግሞ ይሰራሉ ብለን ተስፋ እናደርጋለን። እንግዲህ የመረጃ ምንጮቻችን ያሉት ይሄንን ነው። እንዳልከው ነው እዛ አካባቢ ከተማ ለከተማ ስልክ ይሰራል የሚል ነገር አለ። የመብራትም ባለፈው እንደተባለው አልፎ አልፎ ይገኛል ሚል ተከዜን ሃይድሮኤሌክትሪክ ፓወር የነበረውን ተጠባባቂ ኃይል በመጠገን ነው ምናምን የሚሉ ነገሮችም አሉ። የባንክ አገልግሎትም እንዲሁ ትግራይ ውስጥ አልፎ አልፎ በማኑዋል በሆነ መንገድ እንደሚሰራም እየተገለጸ ነው። እሱ የህዝብ አገልግሎት ነው፣ አሳሳቢ አይደለም። ይሄኛው ግን በተለይ የሳተላይት መረጃዎች ግን አሁን በኢትዮጵያ ህልውና ላይ ተጨማሪ አደጋ ሊያመጡ የሚችሉ ስለሆኑ መረጃው በዚህ ልክ ደርሷል ማለት ነው። በላይ ከዚህ አካባቢ ወደ ደላንታ ስንመለስ ሰሜን ደቡብ ወሎ ነው የሚሆነው። ይሄ አካባቢ ደላንታ አካባቢ ቀንበህ ተብሎ የሚጠራ ቦታ ላይ ሰሞኑን በርካታ የህወሓት ታጣቂዎች ከታች ካምባሰልም ከዚህ ከደላንታም አካባቢ እዚህ አካባቢ ተሰባስበው እጅ እንዲሰጡ ክትትል እየተደረገባቸው ነው የሚል መረጃ ሰጥተን ነበረ። ዛሬ አብዛኞቹ እጅ መስጠታቸው ተሰምቷል። ቀሪዎቹም ደግሞ እንግዲህ እጅ የማይሰጡ ከሆነ እርምጃ ሊወሰድባቸው እንደሚችል ነው የመረጃ ምንጮቻችን የጠቆሙት። እንግዲህ ቀሪዎቹም እጅ ይሰጣሉ ተብሎ ይጠበቃል ብለናል የመረጃ ምንጮቻችን። ቁጥራቸው ብዙ ስለሆነ ነው በላይ ወደዚህ መረጃ በተደጋጋሚ እየተመላለስን የምንሰጠውና ዛሬ ብዙዎቹ እጅ ሰጥተዋል ተብሏል። ሌሎቹ ደግሞ እንግዲህ እጅ ይሰጣሉ ተብሎ እየተጠበቀ ነው ማለት ነው። ከዚህ አካባቢ ከዚሁ ከደላንታ ወደ ላስታ ስንወርድ በላይ ላስታ አካባቢ ሁለት አይደል ላስታ ወረዳውን የገጠር ወረዳውና ላሊበላን የተመለከቱ መረጃዎች አሉ። ላስታ ወረዳን የተመለከተው መረጃችን ምንድነው?
የወረዳው አስተዳደርና የጸጥታ ቢሮ ኃላፊው በቁጥጥር ስር ውለዋል የሚል መረጃ ወጥቷል። እነዚህ አስተዳዳሪና የጸጥታ ቢሮ ኃላፊው ሁለት ሰዎች በቁጥጥር ስር የዋሉት ለምንድን ነው ብለን ጠይቀን ነበረ። በርካታ የሆነ የጦር መሳሪያ በቤታቸው ውስጥ አከማችተው ተገኝተዋል ነው የሚለው። ምናልባት ይሄ የጦር መሳሪያ ባለፈው እዛ አካባቢ ከመንግስት በኩል በአካባቢው እንቅስቃሴ ለሚያደርጉ ለሚሊሻዎች፣ ለተለያዩ አካላት ድጋፍ እንዲሆን ተብሎ የተሰጠ ጦር መሳሪያ ሳይሆን አይቀርምና በአስተዳዳሪና በጸጥታ ቢሮ ኃላፊነታቸው ምክንያት እንዳያሰራጩና ህወሓትን ለመታገል አስተዋጽኦ እንዲያደርግ ከመንግስት የተሰጠ ሳይሆን አይቀርምና ይህንን ለተባለለት ዓላማ አላዋሉም የሚል ነው የሚል ምላሽ ሰጥተውናል። ምናልባት ከዚህ የተለየም ጉዳይ ካለ እየተከታተልን እናቀርባለን። አሁን ባለው ሁኔታ ግን የወረዳ አስተዳደሩን ጸጥታ ቢሮ ኃላፊው የህዝብን ህልውና ለመጠበቅ የተሰጠን የጦር መሳሪያ ለግል ለመዋል በቤታቸው ውስጥ ደብቀው ተገኝተዋል በሚል በቁጥጥር ስር ውለዋል የሚል መረጃ ደርሶናል። በላይ ከዚህ ጋር የተያያዘው መረጃ በነገራችን ላይ ብዙ ቦታ በደንብ መፍተሽ አለበት። ይሄ እንደማሳየ ሆኖ ይመጣል እንጂ ብዙ ቦታዎች በመደበኛ የጸጥታ ኃይልም ያሉ ግለሰቦች፣ በፋኖ ውስጥም ያሉ ግለሰቦች፣ በሚሊሻ ውስጥም ያሉ ግለሰቦች፣ እንደዚህ ደግሞ በመደበኛ አስተዳደር ውስጥም ያሉ ግለሰቦች ከዚህ ጦርነት ውስጥ ደግሞ ትርፍ እናገኛለን ብለው በእንዲህ አይነት የጦር መሳሪያ ንግድ ውስጥ የተሰማሩ ሰዎች እንደነበሩ አንዳንድ ምንጮች ይጠቁማሉ። እና ይሄ በደንብ ጉዳዩ ትኩረት ተሰጥቶት ክትትል ያስፈልገዋል። የሚደርሱ መረጃዎች ካሉ ማንኛውም ህብረተሰብ ይህን ማድረግ አለበት። በዚህ ጦርነት ውስጥ ለማትረፍ የሚሞክር የትኛውም የመንግስት ባለስልጣን የሚሆን ግለሰብ ይሄ ከሞራልም ከህግም ከህዝብ ኃላፊነትም አንጻር ሲታይ አግባብ አለመሆኑን ነው። ግን ብዙ ጥቆማዎች አሉ። እነዚህ ወደፊት ክትትል ያስፈልጋቸዋል። ከዚህ አካባቢ ወደ ሰቆጣ ስንሄድ ዛሬ ቁጥራቸው በርካታ የሆኑ ሰዎች በብዙ መቶ የሚቆጠሩ ሰዎች ዛሬ ሰቆጣ ከተማ ውስጥ በቁጥጥር ስር ውለዋል። በላይ ትላንትና ቁጥጥር ስር መዋላቸውን የተወሰኑትን ገልጸን ነበር። ለዚህ ደግሞ የአካባቢው ማህበረሰብ ነው አስተዋጽኦ እያደረገ ያለው። በተለይ ከህወሓት ጋር ሲሰሩ የነበሩ አካባቢው ማህበረሰብ ላይ ግፍና በደል ሲያሰሩ የነበረ ልክ ሌላ አካባቢ እዚህ ምዕራብ ወሎ ወረኢሉም ጃማም ይሄ ባንዳ ተብለው በቁጥጥር ስር እንደዋላቸው ህብረተሰቡ እዚህም ቁጥራቸው በብዙ መቶ የሚቆጠሩ ግለሰቦች በቁጥጥር ስር ውለዋል ዛሬ ሰቆጣ ከተማ የሚል መረጃ ወጥቷል። ይሄ በብዙ ቦታ ተጠናክሮ መቀጠል አለበት። ከዚህ ጋርም ብዙ ቦታ ከህወሓት ጋር ሲሰሩ የነበሩ ሰዎች አሁንም ተመልሰው ሌላ ደግሞ ቆዳቸውን ቀይረው ሌላ የማጭበርበር ስራ እየሰሩ ነው የሚል ነገር አለ። ይሄ ጉዳይ በተደጋጋሚ ባቲ አካባቢ መረጃ እየወጣ ነው። በላይ ታስረው የነበሩ ሰዎች ፍርድና ለፍትህ ሳያገኙ ደግሞ የህግ እርምጃ ሳይወሰድባቸው ተመልሰው መለቀቃቸው ብቻ ሳይሆን ይዘውት የነበረውን ከህወሓት ጋር ሆነው ይዘውት የነበረውን የጦር መሳሪያና ህዝብን ሲያንገላቱበት የነበረው የጦር መሳሪያቸው ሁሉ ተመልሶላቸዋል የሚል ነገር ጥቆማ ደርሷል። ይሄም እንግዲህ አስፈላጊው ማጣራት እየተደረገ እንዲህ አይነት ነገሮች የህዝብን እምነት በሚጠብቅ መልኩ መሰራት ያለባቸው ማለት ያስፈልጋል። ከዚህ ወደ ግዳን አካባቢ ስንመጣ በላይ ግዳን አካባቢ በተቆራረጠ ሁኔታ ሰሞኑን ብዙ ቦታዎች ጥቆማ ሲሰጥ ነበረ። በጧቱ የመረጃ ሰዓታችንም የአቦሄ ጋራ፣ ተኩለሽ፣ ቀያፈር፣ ፍቅር ውሃ፣ መርሳ ውሃ ተብሎ በሚጠሩት አካባቢዎች ጨምሮ በርካታ የህወሓት ታጣቂዎች ይታያሉ የሚሉ መረጃዎችን ሰጥተን ነበር። አሁን ከሰዓት በኋላ በደረሰን መረጃ እስከ 1000 የሚሆኑ ታጣቂዎችን የአካባቢው እረኞችም አርሶ አደሩም የአካባቢው ማህበረሰብም በቁጥጥር ስር እየዋለ ለመንግስት አካል እያስረከበ ነው የሚል መረጃ ወጥቷል። እስከ 1000 የሚሆኑ ታጣቂዎች በዚህ በግዳን የተለያዩ የገጠር አካባቢዎች በቁጥጥር ስር ውለዋል የሚል መረጃ ደርሷል። እንግዲህ ላሊበላን በተመለከተ ያልተጨመረ ነገር ምንድን ነው? ትናንትና ከባህር ዳር ወደ ላሊበላ ለሚጓዙ የአካባቢው ተወላጆች በተፈናቅለው ባህር ዳር ከተማ ለሚገኙ ተፈናቃዮች ትራንስፖርት አመቻቻለሁ ባለው መሰረት የባህር ዳር ዩኒቨርሲቲ ወደዚህ እንቅስቃሴ መግባቱን መረጃዎቻችን ጠቁመዋል። ከዚህ አካባቢ ወደ ኮረምና ወደ አለማጣ ላሊበላ ላይ ያባን ምናልባት ትክክል ነህ። በላይ ላሊበላ ከተማን በተመለከተ እንግዲህ በዓሉን ለማክበር ያው ጧትም የነበሩትን ነገሮች እንትን እያል ነበር። አባ ጽጌ የላሊበላ ደብር አስተዳዳሪ ወይም ዋና አለቃ
ሰሞኑን ቅርሶቹ በተለይ ደግሞ አብያተ ክርስቲያናቱ ያሉበትን ሁኔታ ጎብኝተው ዛሬ ተመልሰው ወደ ባህር ዳር በዓሉን ለማክበርም እስካሁን ደግሞ በዛ አካባቢ ከካህናት ጋር ከአካባቢው ጋር ያለውን ነገር እንትን ለማስተካከል ወደ ባህር ዳር ተመልሰዋል የሚል ነገር ወጥቷል። እንግዲህ አባ ጽጌ ልክ ዋግም ወልዲያም ጳጳሳቶቹ እንዳደረጉት ሁሉ የላሊበላ ቅርሶች የሚነኩት በእኔ አስከሬን ላይ ነው ብለው እነዚህን ሌሊት ተቀን ሲጠብቁ የነበሩ አባት ናቸው። አሁንም በዓሉን ለማክበር የሚያስፈልገውን ነገርና የሚያስፈልገው በተለይ ከነሱ አንጻር የሚያስፈልገውን ነገር አካባቢው ላይ እንዲሟላ ወደ ባህር ዳር ሄደው ከሚመለከታቸው አካላት ጋርም እየተነጋገሩ ነው የሚል መረጃ ደርሶናል። ይሄ ያው ጥሩ ነገር ነው። ወደ አለማጣ ስንሄድ በላይ እንግዲህ አለማጣ አየር ማረፊያ አካባቢ አንዳንድ ነገሮች ጥሩ ነገሮች እየተሰሙ ነው። ይሄ የአየር ማረፊያ ተብሎ የሚጠራው አካባቢ ነው። በዚህ አካባቢ ያሉ ነዋሪዎች እንግዲህ የወገን ኃይል ወደዛ አካባቢ በመድረሱ ደስተኛ መሆናቸውንም እየገለጹ ነው። ከዛ ውጭ ከዚህ ከግዳን በእንፍጅት አርጣጣ ወደ መረዋ ኮረም ሊሾልክ የነበረው የህወሓት ኃይልም እንግዲህ በተለያዩ አቅጣጫዎች እንግዲህ ከበባ ውስጥ የመግባት እድል ይኖረዋል የሚሉ መረጃዎች አሉን። በላይ በኩልም ከሰቆጣ ወደ ኮረም ያለው መስመር ጥሩ መሆኑን በጠዋቱ መረጃችን ገልጸናል። በዚህ በታችኛውም ወደ አለማጣም ይህን ይመስል እንቅስቃሴ መኖሩን መረጃ ምንጮቻችን ጠቁመዋል። በታችኛውም ምናልባት መንግስት ወደፊት በውጤት የሚገልጸው ይሆናል። የመሆኒን አዲሱን መንገድም ተከትሎ አንዳንድ ጥሩ ነገሮች መኖራቸውን ነው እየሰማ ነው። በእኔ በኩል ያሉ መረጃዎች እነዚህ ናቸው። በላይ ጥሩ በለጠ፣ በጣም አመሰግናለሁኝ። ላሊበላ አካባቢ ያለውን ነገር በተለይ ከበዓሉ አከባበር ጋር በተገናኘ አባ ጽጌ የሰሩት ያለው ስራ አሁን ላይ በዓሉ እንዴት ይከበር በሚለው ላይ የበለጠ ከአንተ ካነሳው ጋር ለመጨመር ያክል ነው። በመንግስት በኩልም በዓሉን ማክበር ዝግጅት ማድረጉ ይታወቃል። ነገር ግን ደግሞ ምክረ ሀሳብም ለማቅረብ ነው። አሁን ላሊበላ በነበረችበት ሁኔታ ስላልሆነች የጎደለው ምንድነው፣ የሚያስፈልገው ምንድነው፣ ምን ይጨመር ምን ይቀነስ የሚለውን የጉዳዩ ባለቤት ከሚያውቀው በላይ የሚያውቅ የለምና ከመንፈሳዊ ይዘቱን ጠብቆ ስለሆነ መከበር ያለበት እንደገና ደግሞ በዓሉም በትክክልም በዓልም የሆነውና የተለየ የሚያደርገው መንፈሳዊ ይዘቱን ጠብቆ ስለሚከበር ነው። ከዛም አንጻር እንግዲህ የጉዳዩ ባለቤት ከሚባሉት መካከል ዋናው ስለሆኑ ይህን ማድረጋቸውም የሚጠበቅ ነውና እንዳልከው ደግሞ ትልቅ መስዋዕትነት ነው። በዛ አስቸጋሪ ጊዜ እኔ እያለሁ ቆሜ እየሄድኩኝ ይህን አታደርጉም በሚል አባታዊ መንፈሳዊ የሆነ ግዴታቸውን ከተወጡት መካከል ናቸውና በዚህም እንግዲህ ምንም እንኳ የመንፈሳዊ አባት ከመደበኛው ከእያንዳንዳችን እንደማናችንም ሳይሆኑ ትንሽ የበለጠ መንፈሳዊ ጉልበትም ያገኛሉ ቢባልም ደግሞ በዚህ አስቸጋሪ ሁኔታ ግን ያን ኃላፊነታቸውን ተወጥቶ መገኘታቸው የሚያስመሰግን ነው። ሌሎች መረጃዎች በለጠ የጦርነቱን ግብ በተመለከተ ዛሬ አማራ ክልል መንግስት ይፋ ያደረገው ነገር አለ። የዚህ ጦርነት ግብ ምንድን ነው የሚለው ብዙ ሰዎች ያው መነጋገሪያ ያደርጋሉ። ግን ሪሊ ምንድን ነው የሚለውን በተብራራና በተደራጀ መልኩ ለማግኘት አስቸጋሪ ነበረ። ዛሬ የአማራ ክልል መንግስት ያወጣው መግለጫ እንደሚያሳየው ወይም ለሚዲያ የሰጠው የጦርነቱ ግብ ህወሓት ተመልሶ ስጋት በማይሆንበት ደረጃ ማድረስ ነው፣ በዛ ደረጃ መምታት ነው። ይህ እስኪሆን ድረስ ደግሞ የትም ይሁን የት ይህን የማድረግ ስራው ወይም ተግባሩ ይቀጥላል የሚል ተቀምጧል እና ግቡ እንግዲህ ህወሓት ተመልሶ ስጋት በማይሆንበት ደረጃ ማድረስ የሚል ተገልጾ አግኝተናል። ይህ እንግዲህ እንደ አንድ ግብ ይወሰዳል። ከዚህ ግቡ ቀደም ብሎ በፊት በመጀመሪያው የህግ ማስከበር ተብሎ በተጠራው ዘመቻ ላይ እንደምታስታውሰው በለጠ የተወሰኑ አመራሮችን የክሪሚናል ክሊክ አለ። ስለዚህ እሱን በቁጥጥር ስራ ውሎ ለህግ ማቅረብ ሚል እንደነበር የምናስታውሰው ነው። አሁን ላይ እንግዲህ ከዛ ሰፋ ብሎ የቀረበ ይመስላል። በፌዴራል መንግስቱ በኩል በእንደዚህ አይነት መልኩ ስለመቀረቡ አላቅም። በእውነት ማላስታውሰው ነገር ካለ በለጠ ብታስታውሰው እሱ ልናነሳ እንችላለን። ግን ምንድነው የፌዴራል መንግስቱ አቋም ተደርጎ ሊወሰድ የሚችለው በላይ ከዚህ አንጻር ሰሞኑን የውጭ ጉዳይ ሚኒስትር ዴኤታ አቶ ሬድዋን ሁሴን የተናገሩትን እንደ ፌዴራል መንግስት አቋም ተደርጎ ሊታይ ይችላል። እንግዲህ እሳቸው የተናገሩት ሁለት ነገር ነው።
አንደኛው ወደ ትግራይ ገብቶ በየትኛውም ከተማ በየትኛውም ሸለቆ የህወሓት ታጣቂዎችን እየተከታተሉ ማባረር ላይጠበቅብን ይችላል የሚል አለ። በሌላ ጎኑ ደግሞ ትግራይ የኢትዮጵያ የፌዴራል መንግስቱ አካል እንደመሆኑ መጠን በየትኛውም የትግራይ አካባቢ የኢትዮጵያ የመከላከያ ሰራዊት በየትኛውም ቦታ ገብቶ ደግሞ ካምፕ አድርጎ የመቀመጡ ደግሞ አካባቢ የመቃኘት ስልጣን ይኖረዋል የሚል ነው። እንግዲህ ከሰሞኑ ምን ያህል ይመጋገባል የሚለው እንግዲህ ከአማራ ክልል አሁን ከተገለጸው ጋር እንዳልከው ይሄ እንደ አቋም ቢወሰድ እንዴት ይጣጣማል የሚለውን ራሱን የቻለ ጥያቄ የሚያነሳ ይመስላል። ለማናቸውም ግን ይሄ ተገልጿል። ወደፊት ምናልባት ይሄ እንደመነሻ ተደርጎ የበለጠ ግልጽ ይደረግ ይሆናል። ዶክተር ደሳለኝ ጫኔም እንደዚሁ የአማራ ብሔራዊ ንቅናቄ የቀድሞ ሊቀመንበር ናቸው። አሁን የማዕከላዊ ኮሚቴ አባል እንዲሁም የህዝብ ተወካዮች ምክር ቤትም አባል ናቸው። የጦርነቱ ሁኔታ በተመለከተ ፈረንጆቹ ወይም ጉዳዩን የሚከታተሉ ዲፕሎማቲክና ጋዜጠኞች ለሚናገሩትና ለሚጽፉት ነገር እንደምላሽ አድርገው ካስቀመጡት መካከል ሪንግ ሊደር ወይም ደግሞ ጦርነቱ እንዲቆም ከፈለጋችሁ ያው ጦርነቱ ይቆም እያሉ ካምፔን ለሚያደርጉት ነው። ጦርነቱ እንዲቆም ካስፈለገ ቢያንስ ቁንጮ አመራሮቹ ተይዘው ለህግ መቅረብ አለባቸው የሚል ነገር አንስተዋል። ይህ እንግዲህ እሳቸው ያው አንድ የፖለቲካ አክተር ውስጥ እንዳለ ይህም ራሱ ምናልባት ከአማራ ክልል እንትን ጋር ይመጋገብ ይሆናል። ሪንግ ሊደሮቹ ወይም ዋና ቁንጮዎቹ ሲያዙ የፖለቲካም የወታደራዊ አመራሩም የመዳከሙ ነገር አብሮ ሊታይ የሚችል ስለሆነ ማለት ነው። የአሜሪካ መንግስት ደግሞ በአንጻሩ ህወሓት ወደ ድርድር ለመምጣት በተጻፈ መልኩ ማረጋገጫ ሰጥቷል ይላል የአሜሪካ መንግስት። ይህንን ማረጋገጫ ብሎ የሚያቀርበው የህወሓት ሊቀመንበር ባለፈው ለአንቶኒ ጉተሬዝ ለተባበሩት መንግስታት ድርጅት ዋና ጸሐፊ የጻፉትን ደብዳቤ ነው። ስለዚህ በኢትዮጵያ መንግስት በኩል ያለውን ነው አሁን የምንጠብቀው ይላሉ። የኢትዮጵያ መንግስት ግን ይህንን የተኩስ አቁምና የሰላም ድርድር በህወሓት በኩል የቀረበውን ወዲያውኑ ውድቅ ማድረጉን በተለያዩ የሚዲያ አማራጮች ገልጿል። ይሄ በትናንትናውም የመንግስት ኮሚኒኬሽን ሲገልጽም እንደዚሁ ድርድር የሚለው ነገር ከህወሓት ጋር ያለውን አይገልጽም ስላለ ማለት ነው። የሚቀየር ነገር ካለና ያለን ወደፊት። እስካሁን ባለው ሁኔታ ግን የህወሓት ጥያቄ በኢትዮጵያ መንግስት በኩል ውድቅ ተደርጓል ማለት ነው። በመጨረሻ ማንሳት የምፈልገው በለጠ በአማራ ክልል እንግዲህ የሰዓት እላፊ ገደብ ተጥሎ ነበረ። እንደየአስፈላጊነቱ ደግሞ ከተሞች የየራሳቸውን ደግሞ ሲጥሉ ነበር፣ ገደቦችን ሲጥሉ ነበር። አሁን ትንሽ ለቀቅ እያለ ነው። የጸጥታ ስጋቱን የአማራ ክልል መንግስት መገምገሙንና ሁኔታዎቹ እየተሻሻሉ መሄዳቸውን አውስቷል። በመሆኑም በፊት ከምሽቱ 2 ሰዓት እስከ ጠዋቱ ወይም ንጋቱ 12 ሰዓት የነበረው የሰዓት እላፊ ገደብ አሁን ከምሽቱ 4 ሰዓት እስከ ንጋቱ 11 ሰዓት እንዲላላ ተወስኗል ማለት ነው። ይሄ ምናልባት የኢኮኖሚውንም እንቅስቃሴ ትንሽ ያነቃቃ ይሆናል፣ ሰውንም ዘና ማለት መንፈስ ውስጥ ይከተው ይሆናልና ይሄ ደግሞ ከበዓሉና አጠቃላይ ደግሞ ኢትዮጵያ አሁን 1 ሚሊዮን የሚሆኑ ኢትዮጵያውያን ትውልደ ኢትዮጵያውያንና ኢትዮጵያ ወዳጆች ገና በዓልን አብረው እንዲያሳልፉ ወደ ሀገር ከመጋበዟ ጋር በተገናኘ ይሄ አጠቃላይ ድምሩ አሁን ያለ የኢትዮጵያ ውስጥ ያለውን የጸጥታ ሁኔታ እየተሻሻለ ስለመሄዱ የሚያሳይ ይሆናል። ምናልባት ገናንም የበለጠ ላሊበላ ላይ ደማቂ ያደረጉ ይሆናል። በለጠ የሚጨምረው ነገር ካለ? በላይ እንደው ወደ አማራ ክልል አካባቢ መረጃ ካነሳ አይቀር ዛሬ ደብረ ታቦር ከተማ የሰማሁት አንድ መረጃ አለ። ከተማ ውስጥ ከፍተኛ የሆነ የተኩስ ድምጽ ሌሊቱን ሙሉ ሲሰማ ያደረና ካሁን በኋላ ይህን የተኩስ ድምጽ በተመለከተ ካሁን በፊትም የከተማው ምክር ቤት የደብረ ታቦር ብቻ አይደለም፣ የጎንደር ከተማ ምክር ቤት፣ የባህር ዳር ከተማ ምክር ቤት ከተኩስ ድምጽና የመሳሪያ ከመያዝ አንጻር አንዳንድ የከተማ ምክር ቤት ደንብ ነክ ጉዳዮችን አውጥተው ነበረ። ከሱ አንጻር ዛሬ ደብረ ታቦር ከተማ ከሚቀጥሉት ጥቂት ቀናት በኋላ ከፖሊስና ከተፈቀደላቸው የመንግስት አካላት ውጭ መሳሪያ ይዞ መገኘት፣ በየትኛውም ሰዓት መተኮስና የማህበረሰቡን ሰላም ማደፍረስ ተገቢ አይደለም የሚል ነገር ዛሬ መመሪያ ማስተላለፉንም ለመጨመር ነው። ጥሩ፣ በጣም አመሰግናለሁ በለጠ። ጥሩ መልእክት ነው። ሌሎች ከተሞችም ምናልባት ይህንን ይከተላሉ ብለን ተስፋ እናደርጋለን። ባለፈው ባህር ዳር ከተማ ላይ ግንባር የነበሩ የተወሰኑ የተመለሱ በዘማቾችን ለመቀበል በተደረገው ስነ ስርዓት ተኩስ ነበረ። በተኩሱ የተጎዱ ሰዎችም ስለመኖራቸው ሰምተናል። የአማራ ክልል
ርዕሰ መስተዳድርም ይህንን አንስተው ተገቢ አለመሆኑን እያነሱ ነበረ። የጀግና አቀባበል ማድረግ ወግ ነው ይታወቃል። እንደ ባህልም ትልቅ ተጋድሎም ነው የተደረገው። የተከፈለው መስዋዕትነትም ቀላል አይደለም እና ለነሱ የሚገባውን አቀባበል ማድረግና ነገር ግን ደግሞ በዛ ምክንያት ሌላ ተጨማሪ ጉዳት እንዲደርስ ማድረግ የተለያዩ ናቸው። ክብራችንን ለነሱ ያለንን ክብር የምንገልጽበትን ሁኔታ ከአውድ ጋር ሁኔታውን ካገናዘበ ነገር ጋር በደንብ ማጣጣም ያስፈልጋል። ወደፊትም ሌሎች ከተሞች ተመሳሳይ ነገር ዘማቾችን የመቀበል ስነ ስርዓት ሊኖር ይችላል። በወቅቱ ሊደረጉ ከሚገቡ ነገሮች መካከል እንደዚህ አይነት አላስፈላጊ የሆኑ ተኩሶችን መቀነስ ተጨማሪ ጉዳትም እንዳይደርስ ያደርጋል። በላይ እንደው በዚህ ጉዳይ ወደፊት ሰፊ ፕሮግራም ሊሰራበት ይገባል። አሁን ባህር ዳርም ጎንደርም በርካታ ቱሪስቶች ይመጣሉ፣ የውጭ ሀገር ዜጎች ይመጣሉ እና ከተሞቹ ከመሳሪያና ከከተማ ባህሪ አንጻር የከተማ ደንብ የሚባሉት ጉዳዮች ምንድናቸው የሚለውን በሰፊው መመለስ ያስፈልጋል። ጥሩ፣ በድጋሚ አመሰግናለሁ። የተከበራችሁ ተመልካቾቻችን ነጻ አንደበት የዚህ መርሃ ግብር መረጃዎቻችን እነዚህ ናቸው። ሌሎች መረጃዎችን እንደዚሁ አጠናክረን እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ።